ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮቼ እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ። ወይ ጥጋብ! ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ውጡ ሲሉ። እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤት እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርህሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባችሁ አውቃለሁ። መቅደስ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦህ ነው ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ አላደረጋችሁም ነው ያለ። የሰው ልብ አትመርምር። እንዲህ ነው ብለህ የሰው ልብ አትመርምር። ሰው ለምን እንዳጠፋ አታውቅምና ባጠፋበት ጥፋቱ አትፍረድበት። ተሳስቶ ይሁን አቅቶት ይሁን ምን ሆኖ ይሁን ራሱ ባለቤቱና እግዚአብሔር ብቻ ይተዋወቃሉ። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሰውን ይመፍረድ። አንተ እንደው አታፍርን? በስመ አብ ወወልድ ወመንፈስ ቅዱስ እንደው አንተ እንዲህ ታደርጋለህ አይባልም። ሰይጣን ያንን የፈረድንበትን ኃጢአት እኛ ላይ ነው የሚያሰፍረው። እግዚአብሔርም ረድኤቱን ይነሳል።